ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ወዲያ አሸራካሪያን ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 3 ሌሰን 15 ላይ ደርሰናል። ይህን ክፍል 2 ብለን ሰይመናል። ከባለፈው ሪቪው ኩዌሽንስ 3.4 መጽሐፋችሁ ላይ የሚገኝ ጥያቄ የመጨረሻውን ጥያቄ በጋራ እንሰራለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችንን ዋሽራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ለጓደኞቻችሁም ቻናላችንን ማጋራት አትርሱ። ላይክ ሰብስክራይብም አድርጉን። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። ኦኬ ኩዌሽን ነምበር 4 ምንድነው የሚለው? በጣም ቆንጆ ጥያቄና በደንብ ማስተዋል የሚፈልግ ጥያቄ ነው። እናንተ ደግሞ ጊዜ ወስዳችሁ ያንዳንዱ ምን ይላል የሚለውን ምን ያህል ይሄንን ፕሮብሌም ስናየው ወርድ ፕሮብሌም በጣም ውስብስብ ይመስላል። ነገር ግን ግራፊካሊ ስናስቀምጠው ግን የተሻለ ይሆናል ማለት ነው። አንድን እንቅስቃሴ በግራፍ ማስቀመጥ የተሻለ ግንዛቤ ስለ ኦብጀክቱ እንቅስቃሴ የተሻለ ግንዛቤ እንዲኖረን ያደርጋል። ለምሳሌ ጥያቄው ምንድነው የሚለው? ስታርቲንግ ፍሮም ረስት a car moving along a straight level road with uniformly increasing velocity of 20 minutes ይላል። አንድ መኪና ከቆመበት ነው የተነሳው ወይንም ከዛ ፊት ምንም አይነት እንቅስቃሴ አልነበረም። ስታርት ፍሮም ረስት ነው የተነሳው along a straight road ለምን ያህል ደቂቃ ነው ኦብጀክቱ የተጓዘው? ለ20 ደቂቃ ነው። ከመነሻ ፍጥነቱ 0 ፍጥነቱ በ20 ደቂቃ ውስጥ ወይም 10 ሚኒትስ ውስጥ ምን ያህል ተጉዟል? ፍጥነቱ ወደ 15 ሜትር ፐር ሰከንድ ኖርዝ ዳይሬክሽን ሙቭ አድርጓል ነው የመጀመሪያው ፌዝ። and then መኪናውን ምን ሆነ? then it maintained this velocity for half an hour መኪናው ለግማሽ ሰዓት ያህል ምን ሆኗል? ቬሎሲቲው ተመሳሳይ ነበረ። ፍጥነቱ ሳይጨምር ሳይቀንስ ለግማሽ ሰዓት ያህል በዛ የፍጥነት መጠን ወይንም ደግሞ ፋይናሊ ይሄ 15 ነው። በ15 ሜትር ፐር ሰከንድ ኮንስታንት በሆነ ፍጥነት ምን አድርጓል? ተጉዟል ነው። in the next 10 minutes its velocity uniformly decelerates until it becomes 0 then ለግማሽ ሰዓት ያህል ወይንም ለ30 ደቂቃ ያህል ወይንም half an hour ፍጥነቱ ምን ሆኗል? ተመሳሳይ ነበር። ነገር ግን ከዛ በኋላ ፍጥነቱ ምን እያደረገ መጣ? ቀነሰ። ለ10 ደቂቃ ያህል ምን ሆኗል? ፍጥነቱ እየቀነሰ መጥቷል ነው። ኮንስታንት በሆነ አክሰለሬሽን ወይም ዩኒፎርም ቬሎሲቲ ዲክሪዝ ዩኒፎርምሊ አንቲል ኢት ቢካም 0 ፍጥነቱ 0 እስኪሆን ድረስ ፍጥነቱ ምን ሆኖ ነበር? ቀንሶ ነበር። the velocity becomes 0 ፍጥነቱ ምን ሆነ? 0 ሆነ ነው። then it continues moving in opposite direction for 10 minutes until the velocity equals to 10 ሜትር ፐር ሰከንድ ዘን መኪናው ከቆመ በኋላ ወደ ኋላ እንደገና ምን አድርጓል? ወደ ኦፖዚት ኢንዳይሬክሽን ፍጥነቱ እንደቀነሰ ይናገራል። ለ20 ደቂቃ ያህል ቬሎሲቲ ምን ሆናል? በ20 ሜትር ፐር ሰከንድ at the backward direction or in opposite direction of the motion ሙቭ አድርጓል ነው። 20 ሜትር ፐር ሰከንድ in opposite direction ማለት ወደ ኖርዝ ነበር የሚጓዝ፣ ወደ የተጓዘ ወደ ሳውዝ ይላል። ስለዚህ draw the velocity versus time graph velocity time ግራፋችን ምን ይመስላል ነው። የተጠየቃችሁት የመጀመሪያው draw the velocity versus time graph and displacement versus time graph of a motion ኦብጀክቱ ወይም መኪናው አጠቃላይ እንቅስቃሴው ምን እንደሚመስል ግራፊካሊ አስቀምጡ ነው የሚለው። አንደኛው ግራፍ የምንሰራው ያለው የፍጥነት መጠን in given period of time velocity versus time graph ምን ይመስላል። ሁለተኛው ደግሞ displacement versus time graph ነው። የተጓዘው የርቀት መጠን በጊዜ ሲሰላ ግራፊካሊ ምን ይመስላል። B determine the distance and the magnitude of displacement covered during the motion ከግራፉ በመነሳት አጠቃላይ መኪናው ምን ያህል ዲስታንስ እንዲሁም ምን ያህል ዲስፕሌስመንት ተጉዟል። ቶታል ሌንግዝ ኦፍ ዘ ፓዝ ምንለው አጠቃላይ ርቀት ምን ያህል ተጉዟል። ወደፊትም ሆነ ወደኋላ ኦብጀክቱ ሲጓዝ አጠቃላይ ምን ያህል ርቀት ተጉዟል። ዲስፕሌስመንት ለምሳሌ ወደፊት ሄዶ ወደኋላ ሲመለስ ዲስፕሌስመንት ቫልዩ ይቀንሳል አይደል? እዚህ ጋር እንደምናየው ወደ ሳውዝ በ20 ሜትር ፐር ሰከንድ ፍጥነት ወደኋላ እንደተመለሰ ይናገራል። ወደፊት ነበር አቅጣጫው ኖርዝ፣ ወደ ሳውዝ ከተመለሰ የተወሰነ ባክዋርድ ተመልሷል። ስለዚህ ዲስታንስ እና ዲስፕሌስመንት ስኬዝ እኩል አይሆኑም ማለት ነው። የተወሰነ ባክዋርድ እንቅስቃሴ ስላለው እሱን እናቀናንሳለን ማለት ነው። ያ የምንፈልገው ከግራፉ ምን በመፈለግ ነው? ኤሪያ በመፈለግ ቬሎሲቲ ታይም ግራፍ ከሰራን በኋላ ይህንን እንቅስቃሴ ግራፊካሊ ክሊርሊ ካስቀመጥን ኤሪያ በመፈለግ በቀላሉ የተጓዘ የርቀት መጠን ማስላት እንችላለን ማለት ነው። ይህንን ለመተንተን እያንዳንዱን መስመር በመስመር እያንዳንዱ እንቅስቃሴ ምን እንደሚመስል ማብራራት ይኖርብናል ማለት ነው። ይሄ ጥያቄ ለእናንተ በትዕግስት እያንዳንዱን ነገር ብታዩ የተሻለ እውቀት ታገኛላችሁ ማለት ነው። መጽሐፋችሁ ላይ አራተኛው እና የመጨረሻው ጥያቄ ማለት ነው ሪቪው ኩዌሽን 3.4 የሚገኝ ጥያቄ ነው። ቆንጆ ጥያቄ ነው።
እያንዳንዱ ስንመልስ የመጀመሪያው ስታርቲንግ ፍሮም ረስት ካር ሙቪንግ አሎንግ ስትሬት ሌቭል ሮድ ዊዝ ዩኒፎርምሊ ኢንክሪዚንግ ቬሎሲቲ ፎር 20 ሚኒትስ አንቲል ደ ቬሎሲቲ ቢካምስ 15 ሜትር ፐር ሰከንድ ኖርዝ ይላል። ስለዚህ ከ0 እስከ 20 ደቂቃ ፍሮም ዋት 0 አፕ ቱ 20 ሚኒትስ ከ0 እስከ 20 ደቂቃ ባለው ፍጥነቱ ስንት ነበረ ብለን ስናሰላ ፍጥነቱ ስንት ነው? ስታርት ፍሮም ረስት ማለት መኪናው መነሻ ፍጥነቱ 0 ነው። ኦኬ ሶ ዘ ቬሎሲቲ ከስንት ወደ ስንት? ከ0 ሜትር ፐር ሰከንድ ወደ ስንት አደገ? ወደ 15 ሜትር ፐር ሰከንድ። ኦኬ ሶ ፍጥነቱ ምን አድርጓል? ጨምሯል። ኢንክሪዚንግ ቬሎሲቲ ስለሚል ለምን ያህል? ስታርት ፍሮም 0 አፕ ቱ ለ20 ደቂቃ ያህል ፍጥነቱ ከ0 ወደ 15 አድርጓል ማለት ነው። ይሄ የመጀመሪያው ነው። ሁለተኛው ደግሞ አቅጣጫው ኖርዝ ነው። ኦኬ ኖርዝ፣ ይሄ መድረሳት የለበትም። ኦኬ ቬሎሲቲ ስለሆነ ኖርዝ ነው። ሌላው ፍሮም ከስንት እስከ ስንት? ከ20 ደቂቃ እስከ ስንት ደቂቃ? ዘን ኢት ሜንቴን ዚስ ቬሎሲቲ ፎር ሃፍ አን አወር ይላል። ለግማሽ ሰዓት ድረስ ምን ሆኗል? ኦብጀክቱ አሲቲዝ በነበረበት ነው ማለት ነው። ኦኬ ፍጥነቱ ኮንስታንት ነው። ግማሽ ሰዓት ማለት 20 ደቂቃ ነበር። ሃፍ አን አወር ማለት የሰዓት ግማሽ ማለት ስንት ነው? 30 ደቂቃ ማለት ነው አይደል? ሶ ከ20 ላይ 30 ደቂቃ ስንጨምር እስከ 50 ደቂቃ ባለው አይደለ? እስከ 50 ደቂቃ ሶ ከ20 እስከ 30 ከ50 ማለት ዲፈረንሱ 30 ደቂቃ 30 ደቂቃ ማለት ግማሽ ሰዓት ማለት ነው። ኦኬ ከ20 እስከ 50 ደቂቃ ቬሎሲቲ ምንድን ነው? ተመሳሳይ ነው ማለት ነው። መጨረሻ ላይ የነበረው ቬሎሲቲ ስንት ነው? 15 ሶ ኮንስታንት ነው 15 ሜትር ፐር ሰከንድ። ሶ ይሄ ኮንስታንት ቬሎሲቲ ነው። ፍጥነቱ ለ30 ደቂቃ ያህል ከ15 አልጨመረም አልቀነሰም ማለት ነው። ኦኬ ሶ ይሄኛውም ማንበብ ትችላላችሁ። ኦኬ ዘን ኢት ሜንቴን ዲስ ቬሎሲቲ ሃፍ አን አወር ይላል አይደለ? ሶ ራሱ ነው ይሄንን 15 ሜትር ፐር ለግማሽ ሰዓት ያህል ፍጥነቱ ሳይጨምር ሳይቀንስ ተንቀሳቀሰ ነው። ቀጣይ ኢን ዘ ኔክስት 10 ሚኒትስ ከ50 በኋላ 10 ደቂቃ ስንጨምር ስንት ይሆናል? 60 እስከ 60 ደቂቃ ደግሞ ኢትስ ቬሎሲቲ ዩኒፎርምሊ ዲክሪዚንግ አንቲል ኢት ቢካም 0 ሶ ከ15 ሜትር ፐር ሰከንድ ፍጥነቱ ወደ ስንት ወረደ? ወደ 0። ኦኬ ፍጥነቱ እየቀነሰ እንደመጣ ያሳያል። ለስንት ደቂቃ ያህል? ለ10 ደቂቃ ያህል ማለት ነው። ኦኬ ሶ ከ50 እስከ 60 ባለው ደቂቃ ደግሞ ፍጥነቱ ዲክሪዝ አድርጓል ማለት ነው። ፍጥነቱ ቀንሷል። ሶ ከስንት ወደ ስንት? ከ15 ወደ 0 ማለት ነው። ኦኬ ሶ ምንበል ዳታችንን ፍሮም ከ50 ደቂቃ ከ0 እስከ 20 ደቂቃ ከ20 እስከ 50 ከ50 ደግሞ ለ10 ደቂቃ ይላል። ዘ ኔክስት 10 ሚኒት ከ50 ደቂቃ እስከ 60 ደቂቃ ባለው ሬንጅ ውስጥ ለ10 ደቂቃ ያህል ዲፈረንሱ ፍጥነቱ ምን አድርጓል? ቀንሷል። ከስንት ወደ ስንት ነው የቀነሰው? the velocity decrease from what 0 from 50 ሜትር ፐር ሰከንድ ከ15 ሜትር ፐር ሰከንድ ወደ ስንት? ወደ 0 ሜትር ፐር ሰከንድ ምን አድርጓል? ቀንሷል፣ ዲክሪዝ አድርጓል ማለት ነው። ኦኬ ሶ እዚህ ጋር in the next 10 minutes its velocity uniformly decrease until it becomes 0 ሶ ዲክሪዝ አድርጎ ፍጥነቱ ወደ 0 መጥቷል ማለት ነው። ሶ እዚህ ቦታ ላይ ምን ሆኗል? መኪናው ቆሟል ማለት ነው። ኦኬ ከቆመ በኋላ ምን ተፈጠረ? then it continues moving in opposite direction for 20 minutes until its velocity equal to 20 ሜትር ፐር ሰከንድ ሳውዝ ይላል። ሶ አቅጣጫው ኖርዝ፣ አሁን ኮንስታንት በሆነ ፍጥነት አሁንም ወደ ኖርዝ፣ ይሄ ኖርዝ ዳይሬክሽን ነው፣ ይሄም ኖርዝ ዳይሬክሽን ነው። ኦኬ ኖርዝ ነው አቅጣጫው፣ ምንም አልተለወጠም። ነገር ግን እዚህ ጋር ስንመጣ ኦብጀክቱ ከቆመ በኋላ እንደገና ምን አድርጓል? ወደ ኋላ ተመልሷል ማለት ነው። ኦኬ ሶ ፍሮም what ፍሮም ከስንት እስከ ስንት ደቂቃ ባለው? ከ60 እስከ 80 ደቂቃ እስከ 60 ነበር። ከ60 ደቂቃ እስከ 80 ደቂቃ ድረስ ምን ሆኗል? ለምንድን ነው 80 ያልነው? ዘን ኢት ኮንቲኒስ ሙቪንግ ኢን ኦፖዚት ዳይሬክሽን ነው አቅጣጫው። ለስንት ደቂቃ? ለ20 ደቂቃ። ስንት ላይ ነበር? 60 ደቂቃ ደርሰን ነበር። ተጨማሪ 20 ደቂቃ ከቆመ በኋላ መኪናው ከ60 እስከ 80 ማለት ዲፈረንሱ 20 ደቂቃ። ለ20 ደቂቃ ያህል እንደገና ምን አድርጓል? አቅጣጫውን ቀይረው ኦብጀክቱ ተንቀሳቅሷል ማለት ነው። ሶ በ20 ሜትር ፐር ሰከንድ ሳውዝ፣ ያ ማለት ወደ ኋላ ነው የተመለሰው ማለት ወደ ኖርዝ ነበረ የሚሄደው ወደ ሳውዝ ተመለሰ ማለት ነው። ኦኬ ሶ ፍጥነታችን ምን እንበል? ቬሎሲቲ እዚ ኳልቱ ኦልሬዲ ቆሞ ነበር። ቬሎሲቲ እዚ ኳልቱ 0 ሜትር ፐር ሰከንድ ቱ 20 ሜትር ፐር ሰከንድ ከ0
ከቆመ በኋላ እንደገና በ20 ሜትር ፐር ሰከንድ ወደ አቅጣጫ ወደ ሳውዝ ሳውዝ ማለት ነው። እነዚህ በጣም ልቅም አድርጋችሁ እንደዚህ ካወጣችሁ አሁን ግራፉን ለመስራት በጣም ሲምፕል ነው የሚሆነው። ሶ አንድ መኪና ስታርት ፍሮም ረስት ነው ከ0 እስከ 20 ደቂቃ ባለው ፍጥነቱ ከ0 ሜትር ፐር ሰከንድ ወደ 15 ሜትር ፐር ሰከንድ ፍጥነቱ ጨመረ። ወዴት አቅጣጫ ነው ኦብጀክቲቭ የተጓዘው? ወደ ኖርዝ። ዘን ፍሮም 20 አፕ ቱ 50 ሚኒትስ ከ20 እስከ 50 ደቂቃ ባለው ለ30 ደቂቃ ያህል ደግሞ ፍጥነቱ ሳይጨምር ሳይቀንስ አሁንም ሙቭመንቱን ወደ ኖርዝ አቅጣጫ ቀየረ ማለት ነው። ሶ እንቅስቃሴው ኮንስታንት ነው። ፍጥነቱ ሳይጨምር ሳይቀንስ በ50 ለ30 ደቂቃ ያህል ወይም ሀፍ አን አወር ለግማሽ ሰዓት ያህል እንቅስቃሴውን ቀጠለ ነው። ዘን ኔክስት ምንድን ነው? ከ50 እስከ 60 ለ10 ደቂቃ ግን ፍጥነቱ ምን ሆነ? ቀነሰ። 15 ሜትር ፐር ሰከንድ ፍጥነት ነበር። ፍጥነቱን ቀንሶ በ10 ደቂቃ ውስጥ ቆመ። አንቲል ኢት ቢካም ዜሮ ይላል። ከ15 ወደ ዜሮ ፍጥነቱ ቀነሰ። ቀንሶ ቆመ። አሁንም ወደ ኖርዝ ነበረ፣ አሁን ቆሟል፣ እንቅስቃሴው ቆሟል። ዘን ኔክስት ምንድነው? ከ60 ደቂቃ እስከ 80 ደቂቃ ለ20 ደቂቃ ግን አቅጣጫውን ቀይሮ ምን አረገ? ተመለሰ ወይም ፍጥነቱን ጨመረ ነው፣ ወደኋላ ማለት ነው። ፍሮም 60 ሚኒት አፕ ቱ 80 ሚኒት ከ60 እስከ 80 ደቂቃ ባለው ፍጥነቱ ከዜሮ ቆሞ ነበረ፣ ዜሮ ነው። ነገር ግን በ20 ሜትር ፐር ሰከንድ ወዴት አቅጣጫ? ወደ ሳውዝ፣ ወደ ኖርዝ ነበር ሲጓዝ የነበረው እስካሁን ድረስ፣ ወደ ሳውዝ መጓዝ ጀመረ ነው። ይህንን ሀሳብ እንደዚህ ከለቀማችሁ በኋላ ቀጣይ ግራፉን መሳር ትችላላችሁ ማለት ነው። ለምሳሌ ይህንን ወደ ሰከንድ ብንለውጠው በጣም ብዙ ነው የሚሆነው አይደል? አንድ ደቂቃ 60 ሰከንድ ነው አይደል? ታይም ግራፋችን ስንሰራ ትልልቅ ቁጥር ከሚሆን በሚኒት እናደርገዋለን። ወይም 60 ደቂቃ አንድ ደቂቃ 60 ሰከንድ ነው። 20 ደቂቃው ስንት ይሆናል? 1200 ሰከንድ ይሆናል ማለት ነው። እነዚህ ነገሮች በቀላሉ ማስቀመጥ ይህን እንቅስቃሴ ወደ ግራፍ ስንለውጠው ምን ይመስላል የሚለው ማየት እንችላለን። ኤክስዋይ ፕሌናችንን ካስቀመጥን በኋላ ሁሌም ሆሪዞንታል አክሲሳችን ወይ ኤክስ አክሲሳችን የታይም ዳታን ሪከርድ እናደርጋለን። ቨርቲካል ደግሞ የቬሎሲቲ በሜትር ፐር ሰከንድ ያሉ ዳታዎቻችንን እንዲኩል በሆነ መልኩ እንከፋፈላለን። አይ ቲንክ እንደምታዩት ይሄኛው ታይማችንን በሚኒት አስቀምጠናል፣ ቬሎሲቲያችን በሜትር ፐር ሰከንድ። ይህን ወደ ሰከንድ ያለወጥንበት ለአሁኑ ቁጥሩ እንዳይበዛ ነው። ይሄ 20 ደቂቃ ነው የሚለው 20 ሚኒት ማለት 1200 ሰከንዶች ነው። አንድ ደቂቃ 60 ሰከንድ ስለሆነ ማለት ነው። ስለዚህ ይህንን በሚኒት ከፋፍለን መስራት እንችላለን። ካልሆነ ደግሞ በትክክል ወደ ሰከንድ ለውጣችሁ መስራት ትችላላችሁ ማለት ነው። ይህንን ሀሳብ እዚህ ጋር የተቀመጠውን ወርድ ፕሮብሌም በዚህ መልኩ እያንዳንዱን ነገር ከፋፈልን። ልክ ቴብል አስቡት፣ በቴብል እንደተቀመጠ ፍሮም 0 አፕ ቱ 20 ሚኒት ፍጥነቱ ከ0 ወደ 15 ይላል። እዚህ ጋር ቬሎሲቲ 0 5 ሜትር ፐር ሰከንድ፣ እዚህ ጋር 10 15 እያለ ይቀጥላል። እዚህ ጋር እንደዚሁ ኔጌቲቭ 5 ኔጌቲቭ 10 ኔጌቲቭ 15 ኔጌቲቭ 20 እያላችሁ ኢኳሊ በ5 በ5 ነው የተከፋፈለው። ይሄም በ5 በ5 ነው የተከፋፈለው። እዚህ ጋር ባይጻፍም እዚህ ጋር ስንት አለ? 10 አለ ማለት ነው። እዚህ ጋር ኔጌቲቭ 5 ኔጌቲቭ 10 ኔጌቲቭ 15 ኔጌቲቭ 20 እያላችሁ ኢኳሊ በ5 በ5 ሰብ ዲቫይድ አድርገናል ቬሎሲቲያችንን። ታይማችንን ደግሞ በሚኒት ነው። 0 10 20 30 40 እያለ ይቀጥላል ማለት ነው። እያንዳንዱ ይሄ በ10 በ10 ደቂቃ ነው የተከፋፈለው። ኢኳሊ ዲቫይድ ካረጋችሁ በኋላ ይሄን ዳታ በትክክል ማስቀመጥ አለብን። ስለዚህ የመጀመሪያው ፍሮም 0 አፕ ቱ 20 ሚኒትስ ይላል። ከ0 እስከ 20 ደቂቃ ባለው ከዚህ ሬንጅ ባለው ማለት ነው። ፍጥነቱ ከስንት ወደ ስንት? ከ0 ወደ 15 ከ0 ወደ 15 አይደል? 15 እዚህ ጋር ነው። በ20 ደቂቃ ውስጥ 15 ሜትር ፐር ሰከንድ ተጉዟል ማለት ነው። እዚህ ጋር 0 ነው የተጀመረው ታይም 0። የመጀመሪያው እዚህ ጋር ነው። ስለዚህ ግራፋችን ምን ይመስላል የሚለውን ድሮ ማድረግ እንችላለን። ሎክ እዚህ ጋር ከ0 እስከ 20 ደቂቃ ባለው ፍጥነቱ ከስንት ሆነ? ከ0 ወደ 15 ሜትር ፐር ሰከንድ አድጓል ማለት ነው። ኢንክሪዚንግ ቬሎሲቲ ነው፣ ወደ ኖርዝ አቅጣጫ ነው። ከ20 እስከ 50 ከ20 ደቂቃ እስከ 50 40 እዚህ ጋር አለ፣ እዚህ ጋር ነው 50 ማለት ነው። 50 60 50 ማለት እዚህ ጋር ነው። በ50 ደቂቃ ደግሞ ፍጥነቱ ምን አላደረገም? 20 ደቂቃ ላይ 15 ነው፣ 50 ደቂቃ ላይ 15 ነው። ምን ማለት ነው? ፍጥነቱ አልጨመረም አልቀነስም። 10 ሚኒት ላይ ፍጥነቱ 15 ነው። እዚህ ጋር 50 ደቂቃ ላይም የሚያሳየው ፍጥነቱ ስንት ነው? 15 ነው ማለት ነው። 50 ሚኒት ላይ ፍጥነቱ አልጨመረም አልቀነስም። ግራፋችን ፓራላል ቱ ዘ ታይም አክሲስ ነው የሚሆነው ማለት ነው። ግራፋችን ይሄን ይመስላል ማለት ነው።
በ20 ደቂቃም 15 50 ደቂቃ ላይም 15 ነው። ፍጥነቱ አልጨመረም አልቀነስም፣ ኮንስታንት ነው። ከዚህ ይሄ እንቅስቃሴው ኮንስታንት እንደሆነ ለማሳየት ግራፊካሊ እንጠቀማለን ማለት ነው። ዘን ፍጥነቱ ከ50 ደቂቃ በኋላ ግን ምን እየሆነ ነው የመጣው? እየቀነሰ ነው የመጣው። ከ50 እስከ 60 ደቂቃ ከ50 ደቂቃ ማለት እዚህ ጋር እስከ 60 ደቂቃ 60 ደቂቃ ፍጥነቱ ከ15 ወደ ስንት? 0 15 ሜትር ፐር ሰከንድ ማለት ይሄ ነው። 0 ሜትር ፐር ሰከንድ ማለት ደግሞ እዚህ ጋር ነው። ፍጥነቱ ግራጁዋሊ ዲክሪዝ አድርጓል ማለት ነው። ከ50 ደቂቃ እስከ 60 ደቂቃ ባለው ፍጥነቱ ከ15 ሜትር ፐር ሰከንድ ወደ 0 እዚህ ፖይንት ላይ ፍጥነቱ 0 ነው ማለት ኦብጀክቱ ቆሟል። ዘን ከዚህ በኋላ ግን 60 ደቂቃ እስከ 80 ደቂቃ ድረስ ባለው ከ0 ወደ 20 ሜትር ፐር ሰከንድ ሳውዝ 20 ሜትር ፐር ሰከንድ ሳውዝ ማለት ኔጌቲቭ ኦፍ 20 ሜትር ፐር ሰከንድ ኖርዝ ማለት ነው። አቅጣጫችን ኔጌቲቭ 20 እናደረገ። ኔጌቲቭ 20 ማለት ኔጌቲቭ ሳውዝ ማለት የሳውዝ ተቃራኒ ማለት ምን ማለት ነው? ልክ ለምሳሌ ፍጥነቱ 20 ሜትር ፐር ሰከንድ ሳውዝ ማለት በሌላ አባባል ምን ማለታችን? ኔጌቲቭ 20 ሜትር ፐር ሰከንድ ኖርዝ ማለት ነው። ኔጌቲቭ ኖርዝ ማለት የኖርዝ ተቃራኒ ማለት ነው ሳውዝ ማለት ነው። ይህንን ወደዚህ ኢንተርፕሬት ማድረግ እንችላለን። ፍጥነቱ ከ0 ወደ ኔጌቲቭ 20 ኔጌቲቭ 20 ማለት እዚህ ጋር ነው አይደል? አቅጣጫችን ኖርዝ ስለሆነ ኔጌቲቭ 20 ማለት ፍጥነቱ ከ0 እዚህ ጋር 0 ነበረ ታይም ፍጥነቱ ከ0 ወደ ስንት? ወደ ኔጌቲቭ 20 ኖርዝ ተጉዟል ማለት ነው። ወይም አቅጣጫውን ቀይረው ተጉዟል። እዚህ ጋር ምንድነው የምንረዳው? ከ60 ደቂቃ እስከ 80 ከ60 እስከ 80 ደቂቃ ባለው ፍጥነቱ ከ0 እዚህ ጋር 0 ነበረ ፍጥነቱ ወደ ኔጌቲቭ 20 እናደርገዋለን። በሌላ አባባል 20 ሜትር ፐር ሰከንድ ሳውዝ ማለት ኔጌቲቭ 20 ሜትር ፐር ሰከንድ ኖርዝ ማለት ነው። ስለዚህ ኔጌቲቭ 20 ኖርዝ ማለት እዚህ ጋር ነው። 80 ደቂቃ እዚህ ጋር እናገናኝና በቀላሉ ግራፋችን እንሰላለን ማለት ነው። ግራፋችን ይህን እናገናኛለን። ግራፋችን ይሄ ምንድን ነው? ቬሎሲቲ ቨርሰስ ታይም ግራፍ ማለት ነው። ድሮ ቬሎሲቲ ቨርሰስ ታይም ግራፍ ይላል። ይሄ ቪቲ ግራፍ ነው። የዚህ ቪቲ ግራፍ ነው። አጠቃላይ የመኪናው እንቅስቃሴ ግራፊካሊ ሲታይ ይህን ይመስላል። ይህን ስቴትመንት ስናነብና ከዚህ ደግሞ ስንረዳ በጣም ሲምፕል ይሆናል። ሉክ ለምሳሌ ኦብጀክቱ ስታርት ፍሮም 0 ነበር። እስከ 20 ደቂቃ ድረስ ፍጥነቱ እንደጨመረ ያሳያል። አንድ ሰው ግራፊካሊ ቢያነብ በጣም ኢዚ ነው። በ20 ደቂቃ ውስጥ 15 ሜትር ፐር ሰከንድ፣ ከ20 እስከ 50 ደቂቃ ባለው ደግሞ ፍጥነቱ አልጨመረም አልቀነሰም። ከ50 እስከ 60 ደቂቃ ባለው ደግሞ ፍጥነቱ ከ15 ወደ 0 እንዳሽቆለቆለ ወይም ፍጥነቱ እየቀነሰ እንደመጣና 60 ደቂቃ ላይ ኦብጀክቱ እንደቆመ ከዛ በኋላ ግን እንደገና ከ60 እስከ 80 ባለው ለ20 ደቂቃ ወደ ኋላ እንደተጓዘ ያሳያል ማለት ነው። ኔጌቲቭ 20 ሜትር ፐር ሰከንድ ኖርዝ ማለት በሌላ አባባል 20 ሜትር ፐር ወደ ሳውዝ ሙቭ እንዳደረገ ግራፊካሊ ማስቀመጥ ይችላል። ቀጣይ የምንሰራው ምንድን ነው? ይህን ግራፍ ወደ ዲስፕሌስመንት ታይም ግራፍ መቀየር ይኖርብናል ማለት ነው። ምን ያህል ርቀት እንደተጓዘ ማለት ነው። ይሄ ፍጥነቱ ነው። ኦብጀክቱ ደግሞ ምን ያህል ዲስፕለስ እንዳደረገ በቀላሉ ዳታችንን አስተካክለን በቀላሉ ማወቅ እንችላለን። እያንዳንዱ ከ0 እስከ 20 ባለው ምን ያህል ሜትር ተጉዟል፣ ከ20 እስከ 50 ደቂቃ ባለው ምን ያህል ሜትር ተጉዟል እያለን እያንዳንዱን የተጓዘውን የርቀት መጠን ካልኩሌት ማድረግ ይኖርብናል። ካገኘም በኋላ በቀላሉ ዲስፕሌስመንት ቨርሰስ ታይም ግራፋችንን ድሮ ማድረግ እንችላለን ማለት ነው። ስለዚህ ምንድን ነው ከቬሎሲቲ ታይም ግራፋችን እያንዳንዱን ዲስፕሌስመንት ቨርሰስ ታይም ግራፍ ለማግኘት ምንድን ነው የምንጠቀመው? እያንዳንዱን ኤሪያ እንፈልጋለን። ምን ያህል ርቀት ከ0 እስከ 20 ደቂቃ ባለው ምን ያህል ኦብጀክቱ ዲስፕለስ አድርጓል ወይም ተጉዟል የሚለውን ካልኩሌት እናድርግ። ከ0 እስከ 20 ሚኒት ድረስ ለምሳሌ የዚህን ኤሪያ ብንፈልግ ኤሪያ 1 ብዬ ብሰይም ኤሪያ 1 ማለት ምን አይነት ቅርጽ አለው? ራይት አንግል ትራያንግል አይደል? 1/2 ቤዝ ታይምስ ሃይት ነው የራይት አንግል ትራያንግል ኤሪያ ፎርሙላችን። ስለዚህ ኤሪያ 1 1/2 ቤዝ ስንት ነው? ከ0 እስከ 20 የሚለው 20 ደቂቃ ማለት ነው። 20 ሚኒት ሲባዛ ሀይታችን ደግሞ ይሄ ነው አይደል? 15 ምን ሜትር ፐር ሰከንድ። እዚህ ጋር መጠንቀቅ ያለብን እዚህ ጋር ሚኒት ነው፣ ይሄ ሰከንድ ነው። ምን ማድረግ አለብን? እንዲጣፋ ይሄ ሚኒቱን ወደ ሰከንድ መለወጥ አለብኝ። ኤሪያ 1 እዚ ኳልቱ 1/2 20 ደቂቃ ማለት በ60 አባዙት። 1 ደቂቃ 60 ሰከንድ ከሆነ 20 ደቂቃው ስንት ይሆናል? 20 ሲባዛ በ60 ስናደርገው ወደ ሰከንድ ለወጥ ነው ማለት ነው። 20 ሲባዛ በ60 1200 ነው። ሲባዛ በ15 15 ሜትር ፐር አሁን ሰከንድ ፐር ሰከንድ ይጣፋል። በሁለት አንድ በሁለት 10 ሲባዛ በ60 ሲባዛ በ15 ማለት ነው። ይህንን አባስተን የሚመጣው ሪዛልት ስንት ነው? ይሄ በሁለት አንድ ይሄ በሁለት 10
10 ሲባዛ እዚህ ጋር ስንት ላይ 60 ሲባዛ ሰከንድ በሰከንድ ጠፍቶ 15 ሜትር አይደል? 600 በ15 ስታባዙት ስንት ይሆናል? 9000 ማለት ነው። ኦኬ ይሄ 9000 ያገኘ ከ0 እስከ 20 ሚኒት ድረስ ምን ያህል ርቀት ተጉዟል? 9000 ሜትር ማለት ነው። ዲስፕሌስመንታችን ከ0 እስከ 20 ሰከንድ ባለው 9000 ሜትር ወዴት አቅጣጫ? ወደ ኖርዝ። ኦኬ ኖርዝ ነው እዚህ ጋር በደንብ ኦኬ። ቀጣይ ደግሞ ምንድነው የምናደርገው? ከ20 ደቂቃ እስከ 50 ደቂቃ ከ20 ደቂቃ እስከ 50 ደቂቃ ሉክ ይህን ከፍላችሁ ብታዩት ምን ይመስላል? ኤሪያቱ ሬክታንግል አይደል? ሬክታንግል ሲሆን ደግሞ ስንፈልግ ይሄኛው ኦልሬዲ ኤሪያ ዋን ነው። ኦኬ ኤሪያ ዋን ማለት የተጓዘው የርቀት መጠን ማለት ነው። ኤሪያቱ ደግሞ እዚህ ጋር ኤሪያቱ ማለት ምን ይመስላል? ከ20 እስከ 50 ደቂቃ ባለው 50 ደቂቃ ነች። ሬክታንግል ነው። ሬክታንግል ከሆነ ደግሞ ሌንግዝ ታይምስ ዊድዝ ነው። ኤሪያ ኦፍ ሬክታንግል ኤሪያቱ ሌንግዛችን ከ20 እስከ 50። ስለዚህ ከ50 20 ስንቀንስ ስንት ይሆናል? 30 አይደለ? 30 ሚኒት ሲባዛ ሀይታችን ስንት ነው? እዚህ ጋር ፓራላሊ ስንመጣ 15 ሜትር ፐር ሰከንድ። ሰከንድ እና ሚኒት መጣፋት ስላለባቸው ምንድን ነው የማደርገው? 30 ሲባዛ 30 ደቂቃ ማለት ወደ ሰከንድ 1 ደቂቃ 60 ሰከንድ ነው። 30 ስንት ይሆናል? 30 ሲባዛ በ60 አይደለ? ሲባዛ በ15 ወደ ሰከንድ ልለውጠው ነው። ኦኬ ይሄ 1800 ሰከንድ ማለት ነው። 30 ደቂቃው 1800 ሰከንድ ማለት ነው። ሰከንድ ፐር ሰከንድ ያጣፋል። 30 ሲባዛ በ60 ሲባዛ በ15 ስንት ይመጣል? ስታባዙት 27000 ሜትር ይመጣል ማለት ነው። ኦኬ ይሄ ምን እንዳለ 27000 ሜትር። እዚህ ጋር ከ20 እስከ 50 ደቂቃ 27000 ሜትር ማለት ነው። ይሄ ኤሪያቱ ነው። ኤሪያቱ ዲስፕሌስመንት ማለት ነው። ስንት? 27000 ሜትር። ወዴት አቅጣጫ? አሁንም ወደ ኖርዝ ነው። ኦኬ ከ20 እስከ 50 ደቂቃ ባለው ከ20 እስከ 50 ደቂቃ ባለው 27000 ሜትር ተጉዟል ብለን ዳታችን ሞላ። ቀጣይ ከ50 እስከ 60 ከዚህ ከ50 እስከ 60 ባለችው ደቂቃ ኤሪያ 3 ብለን እንሰይመው። ኤሪያ 3 ምን አይቅርጽ አለው? ራይት አንግል ትራያንግል። ኤሪያ 3 is equal to 1/2 ቤዛችን ስንት ነው? ከ50 እስከ 60። ኦኬ እዚህ ጋር ያልጻፍኳቸው 10 20 30 40 50 ማለት ይቻ 50 ናቸው። ኦኬ ከ50 እስከ 60 ዲፈረንሱ ስንት ነው? 10 ሚኒት ማለት 10 ሚኒት መልቲፕላይድ ባይ ሀይታችን 15 ነው። 15 ሜትር ፐር ሰከንድ። ይህንን 50 ሜትር ፐር ሰከንድ 50 ሜትር ፐር ሰከንድ። እዚህ ጋር አሁንም 1/2 10 ደቂቃ ስንት ሰከንድ ይሆናል? 1 ደቂቃ 60 ሰከንድ ከሆነ 10ሩ ስንት ይሆናል? 600 ማለት ነው። 10 ሲባዛ በ60 ማለት ነው። 10 ሲባዛ በ60 ሲባዛ በ15 ሜትር ፐር ሰከንድ። ይህ ሰከንድ ነው። ሰከንድ ፐር ሰከንድ ያጣፋል። በ2 5 ኤሪያ 3 5 ሲባዛ በ2 5 ሲባዛ በ60 ሲባዛ በ15 ሜትር። ይህ ስታባዙ ስንት ነው የሚመጣው? 5 መልቲፕላይድ ባይ 60 ሲባዛ በ15 ካልኩሌተር መጠቀም ትችላላችሁ። ስንት ይመጣላችኋል? 4500 ይመጣል ማለት ነው። 4500 ሜትር። ዳታችን እዚህ ጋር የምናደርገው ኤሪያ 3 ማለት ከ50 እስከ 60 ደቂቃ ባለው ፍሮም 50 ሚኒት አፕቱ 60 ሚኒት የተጓዘ የርቀት መጠን ኦልሬዲ ፍጥነቱ እየቀነሰ ስለነበረ አጠቃላይ ሲቀንስ የተጓዘ የርቀት መጠን 4500 ሜትር ነው ማለት ነው። ዘላስት ዋን አቅጣጫው ይሄም ኖርዝ ነው። ኦኬ ኖርዝ ነው፣ ወደፊት ነው። እስካሁን ከዚህ በኋላ ከቆመ በኋላ ነው ወደኋላ ወደ ሳውዝ የተጓዘው። ኦኬ ስለዚህ የሚቀጥለው ከ60 እስከ 80 ባለው ወደ ኋላ ነው የተመለሰው ባክዋርድ። ስለዚህ ኤሪያው ምን ይመስላል ስንል አሁንም ምን አይቅርጽ አለው? ኤሪያ 4 እንበለውና ኤሪያ 4 ራይት አንግል ትራያንግል ነው ያለው ልክ እንደዚህ ማለት ነው። ኤሪያ 4 ራይት አንግል ትራያንግል 1/2 ቤዝ ታይምስ ሃይት። 1/2 ኤሪያ 4 1/2 ቤዛችን ስንት ነው? ከ60 እስከ 80። ኦኬ ከ60 እስከ 80 ማለት ዲፈረንሱ ስንት ይሆናል? 20 ምን ሚኒት አይደለ? ደቂቃ ሲባዛ ሀይቱ ስንት ነው? ከዚህ ይሄ 0 ነው። ኔጌቲቭ 20 አይደለ? 20 ነው። 20 ሜትር ፐር ሰከንድ። ኦኬ ፖዚቲቭ 20 ሳውዝ እናደርገዋለን። ኦኬ ኔጌቲቭ ከጨመር ኖርዝ ነው የሚሆነው ማለት ነው። ኤሪያ 4 is equal to በ2 10 ደቂቃ ይሆናል። 10 ደቂቃ ወደ ሰከንድ መለወጥ አለብን። ስንት ይሆናል ማለት ነው? በ60 እናባዘዋለን። ኦኬ በ60 1 ደቂቃ 60 ሰከንድ ስለሆነ ማለት ሲባዛ 20 ሜትር ፐር ሰከንድ
ሰከንድ ፐር ሰከንድ ያጣፋል። ይህ ስታባዙ ስንት ነው የሚሆነው? ኤሪያ 4 እዚህ ጋር 12000 ነው የሚመጣው። ኦኬ 12000 ሜትር 6 ጊዜ 2 12 አለ 1 2 3 ዜሮች አሉ ማለት ነው። ኤሪያ 4 ከ60 እስከ 80 ባለው ርቀት የተጓዘ ርቀት መጠን ወደ ኋላ ነው። ስንት? 12000 ሜትር ወዴት አቅጣጫ? ወደ ሳውዝ። ኦኬ ሳውዝ። ካልሆነ ግን ምን ማድረግ ትችላላችሁ? ኔጌቲቭ 12000 ሜትር። ለምንድን ነው ኔጌቲቭ 20 ብላችሁ ከወሰዳችሁ ኔጌቲቭ 12000 ሜትር ወደ ኖርዝ ማለት ትችላላችሁ ማለት ነው። ኦኬ ኔጌቲቭ ኖርዝ ማለት ሳውዝ ማለት ስለሆነ፣ ስለዚህ በዚህ መልኩ ከለቀማችሁ በኋላ አሁን በዚህ ዳታ መሰረት ግራፋችን እንስላለን ማለት ነው። ኦኬ ይሄ በጣም ኢምፖርታንት የሆነ ምን ያህል ዲስፕሌስመንት ቨርሰስ ታይም ግራፋችን ምን ይመስላል የሚለው በቀጣይ የምናየው ምንድን ነው። ቬሎስ ታይም ግራፍ ምን እንደሚመስል አይተናል። ፍሮም 0 አፕ ቱ 10 ሚኒት ከ0 እስከ 20 ባለው ደቂቃ አጠቃላይ ምን ያህል እንደተጓዘ አይተናል። እያንዳንዱ ካልኩሌት ስናደርግ ዲስፕሌስመንት ቨርሰስ ታይም ግራፍ ምን እንደሚመስል ከዚህ ዳታ በመነሳት ካልኩሌት ማድረግ እንችላለን ማለት ነው። ኦኬ ፈርስት ፍሮም 0 አፕ ቱ 10 ሚኒት ፍጥነቱ ምንድን ነው? አክስለሬት አድርጓል አይደል? ፍጥነቱ ግራጁዋሊ ይጨምራል። ዲስፕሌስመንት ታይም ግራፍ ደግሞ ምን ይመስላል ብለን ስናይ ከዚህ በፊት እንደተማር ነው ዲስፕሌስመንት ቨርሰስ ታይም ግራፍ ዩኒፎርምሊ አክስለሬትድ ሞሽን ከሆነ ግራፊካሊ ሀፍ ፓራቦሊክ እንደሆነ አይተናል በተናጠል። ኤንድ ኦልሶ ፍጥነቱ ዩኒፎርም ሞሽን ነው። ኦብጀክቱ የሚንቀሳቀስ ከሆነ ፍጥነቱ የማይጨምር የማይቀንስ ከሆነ ደግሞ ዲስፕሌስመንት ታይም ግራፋችን ልክ እንደዚህ ስትሬት ላይን ነው የሚመጣው ተባብለናል። ኦኬ ይሄ ኤስቲ ግራፍ ነው። ይህም ኤስቲ ግራፍ ነው። ፍጥነቱ ደግሞ ግራጁዋሊ እየቀነሰ ከመጣ ጀስት እንደዚህ ዩኒፎርም ዲስለሬትድ ሞሽን ይባላል ተባብለናል። ኦኬ ዩኒፎርም ዲስለሬትድ ሞሽን ሀፍ ፓራቦሊክ ልክ እንደዚህ ዳውንዋርድ የሆነ ፓራቦሊክ ሼፕ አለው። እነዚህ እንቅስቃሴዎች ይህም ሪቨርስ የሆነ ዳይሬክሽንም ከ60 እስከ 80 ደቂቃ ባለው ወደኋላ እንደገና ዘሪቨርስ ዳይሬክሽን ለምሳሌ እዚህ ጋር ኖርዝ አቅጣጫ ነው የተጓዘው፣ ስትሬት ላይን ዋን ዳይሬክሽናል የሆነ እንቅስቃሴ ነው የተጓዘው። ነገር ግን እዚህ ጋር ሳውዝ ይላል አይደለ? ጀስት ስለዚህ ኦብጀክቱ ወደ ኋላ እንደተመለሰ ነገር ግን ፍጥነቱ ጨምሯል። ወደ ኋላም ቢሆን ፍጥነቱ እየጨመረ ነው። ግራፊካሊ ደግሞ ልክ እንደዚህ ፓራቦሊክ አድርገን እንዳሆነ እናደርጋለን ማለት ነው። እንደዚህ ዲስፕሌስመንት ታይም ግራፍ ፍጥነት እየጨመረ ሲሄድ አክስለሬት ሲያደርግ ዩኒፎርም ሞሽን ሲሆን ዩኒፎርም ዲስለሬትድ ሞሽን ሲሆን እና አቅጣጫ ቀይሮ ወደኋላ ፍጥነት ሲጨምር እነዚህ ግራፎችን ማገጣጠም ነው የሚጠበቅብን። እነዚህም በተናጠል ግራፎቹን አይተናል። የዚህን አጠቃላይ የዚህን ጥያቄ ደግሞ ቬሎስ ታይም ግራፍ አይተናል። ቬሎስ ታይም ግራፍ ምን እንደሚመስል አይተናል። አሁን ደግሞ ዲስፕሌስመንት ቨርሰስ ታይም ግራፍ ብለን እናያለን። አክሴሳችን ከ00 እንጀምር። ታይም ስለማይበቃም ሰከንድ ብናደርገው በጣም ረጅም ስለሚሆን በሚኒት እናስቀምጣለን። 10 20 30 40 እያለን በ20 ደቂቃ ኢንተርቫል መውሰድ እንችላለን። ስለዚህ 10 ናቸው 10 ደቂቃ ማለት ነው። እና ይህን ደግሞ ዲስፕሌስመንት ነው። ለምሳሌ 10,000 ሜትር 20,000 ሜትር 30 40 50 በ0 እና በ10,000 መካከል 5,000 ሜትር አለ ማለት ነው። ኦኬ ሌሎችም ሰብ ዲቪዥኖች እንዳሉ ማወቅ ይኖርብናል። ለምሳሌ እዚህ ጋር 10 20 30 40 50 ይሆናል። 60 70 80 90 10,000 አይደለ? 1,000 2,000 3,000 4,000 5,000 እንዳለው 6 7 8 9 10 90 ማለት ያው በመቶ 9,000 እንደማለት። ኦኬ 9,000 10,000 እነዚህ ሰብ ዲቪዥኖች እንዳሉ ኮንሲደር እናደርጋለን። ዲስፕሌስመንት ታይም ግራፋችን የኦብጀክቱን እንቅስቃሴ በዚህ መልኩ ተንትናል። ከ0 እስከ 20 ደቂቃ ባለው ምን ያህል ኤሪያ ይፈልገናል? ከቬሎስ ታይም ግራፍ ኤሪያ ስለፈለግን ዲስፕሌስመንታችን 9,000 ሜትር ኖርዝ ነው። 9,000 ማለት ጀስት ኤግዛክት ቁጥሩን መፈለግ የለብንም፣ ምክንያቱም እኩል በሆነ ስኬል ከፋፍለን የቱ ጋር ነው የሚያርፈው የሚለውን ብቻ ነው የምንወስደው። 20 ደቂቃ ማለት ይሄ ነው። ከ0 እስከ 20 ማለት በ20 ደቂቃ ውስጥ 9,000 ሜትር ወደ ኖርዝ አቅጣጫ ነው የተጓዘው። 9,000 ማለት ከ10,000 አንድ ስኬል በ1,000 ይቀንሳል። እዚህ አካባቢ ላይ ኤስቲሜት ታደርጋላችሁ ማለት ነው። ኦኬ ስኩዌር ፔፐር ከተጠቀማችሁ ፐርፌክት የሆነ ግራፍ ይመጣላቸዋል። እንቅስቃሴውን ስናይ ፍሮም 0 አፕ ቱ 10 ሚኒት ፍጥነቱ ኦብጀክቱ አክስለሬት እያደረገ እንደሆነ ተነጋግረናል። አክስሌሬሽን ደግሞ ዩኒፎርም አክስለሬትድ ሞሽን ከሆነ ደግሞ ሀፍ ፓራቦሊክ ነው። ልክ እንደዚህ ግማሽ ፓራቦላ ቅርጽ ይኖረዋል ማለት ነው። ኦኬ ግራፊካሊ ነው። ፍሮም 10 አፕ ቱ 50 ሚኒት ከ20 እስከ 50 ደቂቃ ከ20 እስከ 50 ደቂቃ 50 ማለት ይሄ ነው። ኦኬ 40 50 ደቂቃ ማለት እዚህ ጋር ነው። ኦኬ
ከ20 እስከ 50 ደቂቃ ባለው ሬንጅ ውስጥ ምን ተፈጠረ? እንደገና አሁንም እዚህ ጋር ዩኒፎርም በሆነ ሞሽን እንደተንቀሳቀሰ ያሳያል። ዩኒፎርም ሞሽን ማለት ፍጥነቱ አልጨመረም አልቀነሰም። ዩኒፎርም ሞሽን ከሆነ ደግሞ ቬሎስ ታይም ግራፋችን ፓራለል ቱ ዘ ታይም አክሲስ ነው፣ ልክ እንደዚህ ነው የሚሆነው። ነገር ግን ይሄ ቪቲ ከሆነ ነው። ኤስቲ ግራፍ ከሆነ ደግሞ ልክ እንደዚህ ስትሬት ላይን ነው የሚሆነው አይደል? ይህንን አይነት ግራፍ ነው የምናገኘው ማለት ነው። ግራፋችንን እንዴት ነው መሳል ያለብን? ስትሬት ላይን አድርገን ነው። ስለዚህ ስንት ሜትር መጀመሪያ ተጉዟል? 9000 ከዛ ከዜሮ ደግሞ አልጀመረም። 9000 ሲደመር 27000 ስንት ይሆናል? 27000 ሜትር አለ። ቢፎር ደግሞ 9000 አለ። ሁለቱን ስንደምራቸው ስንት ይመጣል? 000 ይሄ 6 36000 ማለት እዚህ ጋር ጀስት እዚህ ጋር 35000 አለ። በ40 ና በ30000 መካከል እዚህ ጋር 35000 አለ። 36000 ማለት አንድ ስኬል ይጨምራል ማለት እዚህ ጋር ነው። እነዚህን 50 ደቂቃ አይደል? ከ20 እስከ 50 እዚህ ጋር አለ። 50 ደቂቃ እነዚህን ኮኔክት እናደርጋለን። ግራፋችን ምን ይመስላል? ፓራቦሊክ ነው ወይ ስትሬት ነው ስንል ኢንፎርሜሽን ከሆነ ስትሬት ግራፍ ነው። ልክ እንደዚህ እንስላለን። እዚህ ጋር 36000 አለ። እዚህ ጋር 50 ደቂቃ ላይ 36000 60 ደቂቃ ማለት ይሄ ነው። ከ50 እስከ 60 ደቂቃ ምን ተፈጠረ? ፍጥነቱ ቀንሷል። ፍጥነቱ ካቀነሰ ደግሞ ዳውንዋርድ የሆነ ፓራቦላ ነው። እንደምታዩት 4000 በ10 ደቂቃ ውስጥ 4500 ሜትር ብቻ ነው የተጓዘው። ፍጥነቱ እንደቀነሰ ያሳያል። ፍጥነት ቀንሷል ስንል ዳውንዋርድ የሆነ ፓራቦላ ነው። ከ50 እስከ 60 ደቂቃ የሚለውን እንይ። ታይማችንን ካልኩሌት ስናደረግ 9000 ተጓዘ፣ ዘን 27000 ከ20 እስከ 50 ደቂቃ ከ20 እስከ 50 ደቂቃ ስታርት ፍሮም ስንት ሺህ? 9000 ነው። ዘን እዚህ ጋር 36000 ዲፈረንሱ ስናየው 27000 ሜትር ተጉዟል። እዚህ ጋር 36000 አለ ሲደመር 4500 36000 ፕላስ 4500 ስንት ይመጣል? 005 04 40500 አይደል? 40500 የሚለውን ዳታ ከዳታችን 40500 የት አካባቢ ነው የሚገኘው? እዚህ ጋር 45000 ነው። እዚህ ጋር ለምሳሌ 40000 41000 ብለን ነው የምንወስደው። 40500 ማለት የተወሰነ ሀፍ ዲቪዥን እዚህ አካባቢ ላይ የተወሰነ በ40100 በ41000 እና በ40000 መካከል 40500 ይገኛል ማለት ነው። እዚህ አካባቢ ላይ ኤስቲሜት ታደርጋላችሁ ማለት ነው። እዚህ ድረስ ማለት ነው። እዚህ ጋር እንደምናየው ግራፉ ስትሬት አይደለም የሚሆነው፣ ዲስለሬት ካደረገ ፓራቦሊክ ነው የሚሆነው። ልክ እንደዚህ ማለት ነው አይደለ? ዳውንዋርድ የሆነ ፓራቦላ ነው። ዲፈረንሱን ብንወስድ ከ50 እስከ 60 ደቂቃ ባለው ሬንጅ ውስጥ ከ40000 እስከ 40500 ዲፈረንሱ ስትወስዱት ልዩነቱን 4500 ሜትር ወደ ኖርዝ፣ አሁንም አቅጣጫ አልቀየረም። ነገር ግን ከዚህ በኋላ የምታዩት ነገር የመኪናውን እንቅስቃሴ ስናይ ከ60 እስከ 80 ባለው ደቂቃ ውስጥ ፍሮም 60 አፕ ቱ 80 ሚኒት ታይም በደቂቃ ነው ያስቀመጥ ነው። በዚህ ኢንተርቫል ውስጥ ግን ዳይሬክሽን ቀይሯል አይደለ? ኖርዝ ነበረ፣ ነገር ግን ወደ ኋላ እንደተጓዘ ያሳያል። ነገር ግን ወደ ኋላ ሲጓዙ ፍጥነቱ ምን አድርጓል? ጨምሯል። ግራፋችን ምን ይመስላል የሚለውን ማየት እንችላለን። ለምሳሌ እስከዚህ ድረስ 40500 አለን። ከዚህ በኋላ ግን አቅጣጫ ስለቀየረ ይሄ ምንድን ነው የምናደርገው? ዲዳክት እናደርገዋለን። ወደ ኋላ ነው የተጓዘው። ያለውን የዲስፕሌስመንት መጠን ዲዳክት እናደርጋለን። ስንትን ቀንስ? 12000 ሜትርን ቀንስ። ስንቀንስ 0.005 ይሄ 10.8 ስንት ይሆናል? 28500 ዳታችን 25500 ወደ ሳውዝ ዳይሬክሽን ተጉዟል ማለት ነው። ዳታችን የት አካባቢ ነው የሚያሳየው ካልን 28500 ማለት ጀስት ወደ ኋላ ስንመለስ እዚህ ጋር 20 አለ፣ እዚህ ጋር 25000 ማለት ነው። በ30 እና በ20 መካከል 28500 ጀስት እዚህ አካባቢ 26000 27 28 አይደል? ከ28 500 አለ ኦልሞስት 29000 ለመድረስ የተወሰነ እዚህ አካባቢ ነው። እዚህ አካባቢ ስንት ደቂቃ ላይ? 80ኛው ደቂቃ ላይ ስናገናኛቸው እዚህ ጋር ከየት እስከየት ባለው ጀስት ያቆምነው 60 ደቂቃ ላይ ነው አይደል? ከ60 እስከ 80 ደቂቃ ባለው 12000 ሜትር ወደ ሳውዝ አቅጣጫ ተጉዟል። ስለዚህ ግራፋችን ጀስት ዳውንዋርድ ከዚህ ተነስተን ወደዚህ ዳውንዋርድ እንመጣለን ማለት ነው። ዲፈረንሱን ስትወስዱ ሎክ ስታርት ፍሮም 60 ሚኒት አፕ ቱ 80 ሚኒት ከ60 እስከ 80 ደቂቃ ባለው ስንት ነው ይሄ የሚያሳየው?
28500 አለን። እዚህ ጋር ደግሞ 28500 ሶ ዲፈረንሱ ስትወስዱት ስንት ይሆናል? 12000 ሜትር ይመጣል ማለት ነው። ኦኬ ሶ ግራፋችን ምን ተብሎ ይጠራል? ዲስፕሌስመንት ቨርሰስ ታይም ግራፍ ነው። ሶ ግራፋችን ያስቀመጠው ዲስፕሌስመንት በሜትር ነው፣ ታይም ደግሞ በሚኒት ነው ያስቀመጥነው። ስለዚህ ኦልዌይስ ሆሪዞንታል አክሲሳችንን ታይም እንወስዳለን፣ ቨርቲካል አክሲሳችን ደግሞ ዲስፕሌስመንት ወስደናል። ሶ ከቬሎስ ታይም ግራፍ ነው ይሄንን እያንዳንዱን ኤሪያ እየፈለግን በእያንዳንዱ ደቂቃ ምን ያህል ሜትር መኪናው እንደተጓዘ በዚህ መሰረት ዳታችን ካወጣን በኋላ ግራፊካሊ ስናሳይ ደግሞ ጀስት ከዚህ የሚያሳየው ሀፍ ፓራቦላ ነው፣ አፕዋርድ የሆነ ፓራቦላ። ሶ እንቅስቃሴው ዩኒፎርምሊ አክስለሬትድ ሞሽን ነው የሚያሳየው። ከ20 እስከ 50 ደቂቃ ባለው ደግሞ ሬንጅ ፍጥነቱ አልጨመረም አልቀነሰም፣ ዩኒፎርም ሞሽን ነው። እንቅስቃሴያችን ዩኒፎርም ሞሽን ከሆነ ደግሞ ስትሬት ላይን ነው የሚሆነው ግራፋችን። ከ50 እስከ 60 ደቂቃ ለ10 ደቂቃ ያህል ደግሞ ፍጥነቱ ቀንሷል። ሶ ዳውንዋርድ የሆነ ፓራቦሊክ ሼፕ ያለው ቅርጽ ይኖራል። ዘን መጨረሻ ላይ ደግሞ ከ60 እስከ 80 ደቂቃ ባለው አቅጣጫውን ቀይረው ፍጥነቱ እንደጨመረ ያሳያል መኪናው አይደለ፣ ወደኋላ ማለት ነው። ሶ 12000 ሜትር ተጉዟል። ሶ ግራፋችን ላይክ እንደዚህ ይመስላል። ሶ ይሄ ግራፍ ምን ይባላል ማለት ነው? ዲስፕሌስመንት ቨርሰስ ታይም ግራፍ ማለት ነው። ሶ አጠቃላይ የዚህ ኦብጀክት እንቅስቃሴ ወይም የዚህ መኪና እንቅስቃሴ ዲስፕሌስመንት ታይም ግራፉ ይህን ይመስላል ብላችሁ ከሳላችሁ በትክክል መልሳችሁ። ሶ ከዚህ ግራፋችን በመነሳት እያንዳንዱ ምን ያህል ርቀት እንደተጓዘ አይተናል። ለምሳሌ ዲስፕሌስመንት ኤሪያ 1 ኤሪያ 2 ኤሪያ 3 ኤሪያ 4 ብንፈለግ በቀላሉ እናገኝ። ኤሪያ 4 ማለት ዲስፕሌስመንት 1 ነው 9000 ሜትር ኖርስ፣ ከ20 እስከ 50 ደግሞ ዲስፕሌስመንት 2 27000 ሜትር ኖርስ፣ ዲስፕሌስመንት 3 4500 ሜትር ኖርስ፣ ዲስፕሌስመንት 4 ኔጌቲቭ 12000 ሜትር ኖርዝ አይደለ፣ ወይም ደግሞ 12000 ሜትር ሳውዝ አቅጣጫ ስለቀየረ። ሶ ዲስፕሌስመንታችንን አጠቃላይ 9000 27000 4500 እና ኔጌቲቭ 12000 ሜትር ኖርዝ በተመሳሳይ ማግኒቱድ ያለው ዳይሬክሽን ያለው ማለት ነው። ሶ ዲስፕሌስመንት በዚህ ካልኩሌት፣ ዲስታንስ ደግሞ ቶታል ሌንግዝ ኦፍ ዘ ፓዝ ስለሆነ አቅጣጫ እናይም ማግኒቱድን ብቻ መደመር ነው ማለት ስንት ይመጣል። ሶ ቶታል ዲስታንስ ስንፈልግ ቶታል ዲስታንስ የቢ ነው የመጀመሪያው ዲስታንስ ስንፈልግ፣ ዲስታንስ ማለት ኦልሬዲ ማግኒቱድ ነው። ኤሪያ 1 ቶታል ኤሪያ መፈለግ ማለት ነው ከግራፉ። ኦኬ ኤሪያ 1 ሲደመር ኤሪያ 2 ፕላስ ኤሪያ 3 ፕላስ ኤሪያ 4 ማግኒቱዱን ብቻ ነው የምንፈልግ። ሶ ቶታል ኤሪያ ማለት ቶታል ዲስፕሌስመንት ማለት ስለሆነ ኤሪያ 1 ስንት ነው? 9000 ሜትር ፕላስ 27000 ሜትር ፕላስ 4500 ሜትር ፕላስ የትኛው ነው? 12000 ፖዚቲቭ ነው የምንወስደው፣ ምክንያቱም ቶታል ሌንግዝ ዳይሬክሽን ብዙ ፋክተር ስለሌለው። ስለዚህ እነዚህን አጠቃላይ ስንደምር ቶታል ዲስታንሳችን ስንት ይመጣል? ሶ ቶታል ዲስታንሳችን ስደምረው 52500 ነው ማለት ነው። ይሄ ቶታል ዲስታንስ። ኦኬ ሶ ዲስፕሌስመንት ደግሞ እያንዳንዱን ዳይሬክሽናቸውን ማብሩን ጨምረን ዲስፕሌስመንት ምን ይመስላል የሚለውን ማስላት እንችላለን። አጠቃላይ ግን ቶታል ሌንግዝ ኦፍ ዘ ፓዝ መኪናው የተጓዘ የርቀት መጠን 52500 ሜትር ነው ብለን መመለስ። ዲስፕሌስመንት ስንፈልግ ያው ዲስፕሌስመንትም እንደዚሁ ቶታል ኤሪያ ነው የምንፈልገው 9000 ሜትር 27000 ሜትር 4500 ሜትር ሲቀነስ ለምንድነው ኖርዝ ሁሉም ተመሳሳይ ስለሆነ 12000 ሜትር ኮመን የሆነ ኖርዝ ዳይሬክሽን። ለምንድነው ሳውዝ ያልተጠቀሙት? ሌሎቹ ኖርዝ ነው አንዱ ሳውዝ ስለሚሆን ሶ ይሄ ማይነስ ነው የሚሆነው፣ ይሄ ኖርዝ ይሆናል ማለት ነው። ኦኬ ሶስት እና ቀናንስ የሚመጣው ሪዛልት 28500 አካባቢ ይመጣላቸዋል ማለት ነው። ኦኬ ሶ ቶታል ዲስፕሌስመንት 28500 ወደ አቅጣጫ ወደ ኖርዝ። ሶ ማግኒቱዱን ብቻ ስለሚል ማግኒቱዱ 28500 ነው። ስለዚህ ዲስፕሌስመንት ማግኒቱድ ኦፍ ዲስፕሌስመንት 28500 ሜትር፣ ይሄ ሜትር ዩኒት አለው። ሶ ይሄ ዲስፕሌስመንት ነው ማለት ነው። ኦኬ ዲስፕሌስመንት። ሶ አጠቃላይ ይህን ይመስላል ጥያቄው። አይ ቲንክ ይህ ጥያቄ ብዙ ሰፋ ያለ ሀሳብ አለው፣ አይዲያ ያለው። እናንተ ደግሞ የበለጠ ተጨማሪ ኤክሰርሳይሶችን በመስራት ስኪላችሁን አዳብሩ። በሌላ ሌሰን እስክንገናኝ ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ